እኮ ሩታዬ ንገሪልኝ የኔ ውድ ምን እንዳለችው ታውቃላችሁ? ለብሩኬ ማለት ነው እ ባለትዳርም ወንድ ሴትን አምጥቶ ማሽቋለጥ ነው የእናንተ ስራ አለች እኮ። እነዚህ ምን ስራ አላቸው ሩታዬ? ከሰው ህይወት አይወጡ ወይን ከአንቺ ህይወት አይወጡ። በቃ ያው ምን እንደሚያገኙ ያው ገንዘብ ነው መቼም ማለት ነው። አሁን ዛሬ ላይ ለሩታ ተቆርቋሪ ብሩኬ ተብዮ ማለት ነው እኮ ሩታዬ ንገሪልኝ። አንተም አስሬ እንዳልጠፈጥፍክ ካለች እኮ አይማችሽ ሩታዬ። ንግግርሽ ተመችቶኛል። እግዚአብሔር ነው የምላችሁ ቤተሰብ ማለት ነው። እንዴት እንዳቃጠሉ ታውቃላችሁ? ብሩኬ አንድ ወሬ ሳያወራ ነው ቪዲዮ ያለቀ ማለት ነው። ሩታና ፈረንጆ ይማችክ፣ አይዞ ገለቴ ያለ እኮ በመጨረሻ ፈረንጆ ለብሩኬ ማለት ነው። ይማችክ ፈረንጆ ማለት ነው። ትክክለኛ ሰው እስካሁን ያልተቀየረ እውነቴ ነው የምላችሁ ፈረንጆ ነው በቃ። ከዚህ በፊት ሁላችሁም ታውቃላችሁ አብርሽና ሩታ አንድ ለማድረግ በጣም ብዙ ጊዜ ሲጥር ነበረ። ፈረንጆ ነው ታውቃላችሁ። ሩታና አብርሽ እንዳይለያዩ ብዙ ጊዜ ጥረት ሲያደርግ የነበረ ፈረንጆ ነበረ። ዛሬ ላይ ግን አብርሽ አልመለሱን ስል በቃ ተቀየረ። በቃ አብርሽ የሚቀየር ሰው አይደለም መቼም። ከአብርሽ ያው ገንዘብ ምሳ ስለሚጋብዛቸው ነው። ለዛ እኮ ነው ከአብርሽ ቄጥ የማይጠፉ የአብርሽ ቡችሎች ማለት ነው። መቼም ያው አቤልና ብሩኬ ናችሁ ሄርሜላና አብርሽን ለማጋባት ብዙ ጥረት ሲያደርጉ የነበረ እነሱ ነበረ። አሁን ዛሬ አብርሽና ሩታ ባለትዳር ናቸው። ደስታ ለምንድን ነው ከእነሱ ህይወት ማትወጣ? አንተ ለምንድን ነው ማትወጣ? ሁለተኛ ሩታ አጠገቤ አትድረሳ። አያችሁ ዛሬ ለሩታ ተቆርቋሪ ጥሩ ጥሩ ሰዎችን ከሩታ ህይወት ለማስወጣት ነው እነሱ ሀሳባቸው ማለት ነው። ሩታችን ደግሞ ነገራቸው፣ ውጡ ከኔ ህይወት። ምንድን ነው የምትፈልጉ? ዛሬ ምን ሰማ? እንዴት ለእኔ ልትቆረቆር ቻልክ አለቻቸው። እና በጣም ነው የሚደብረው። በቃ ስራችሁ ያስጠላ። ሩታ የተናገረችው ልክ ናት እንዴ! ምን አገባቸው እስኪ። የቅናት መስፈስ የተወጋ ይሁን። አሜን በሉ ቤተሰብ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁ? ልኝ ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ የኔ ውድ ቤተሰቦቼ። ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ። የኔ ውዶች፣ የኔ ሁንቆች አበረታቱኝ በቅንነት ማለት ነው። እንግዲህ ትላንትና መቼም በብሩኬ ቤት ቪዲዮ ተለቀውላችሁም አይታችኋል። ሩታ ልክ ነው የነገረችው ማለት ነው። እየሳቁም ፈታ ዘና እያሉ ታውቃላችሁ። ብሩኬ ተናዷል። እናንተ እንዴት ቅጥን እንዳደረጉ ሙድን የያዙበት የምሬ ነው የምላችሁ። እንግዲህ በጣም ነው የሚደብረው። ባለፈው ሁላችሁም አይታችኋል ብዬ አስባለሁ። ካሊብ ይሄ ሙላጣ ማለት ነው በሱ ቤት የተለቀቀ ቪዲዮ እግዚአብሔርን በጣም የሚያስጠላው በጣም የሚደብር ድርጊትን ያደረጉ የምሬ ነው የምላችሁ። ልጁ ምን እንዳደረጉ ሁላችሁም አይታችኋል። እርድ ይሁን ሽሮ ይሁን ሲበጠብጡ ልጁ ላይ ሲደፉ የነበረ ቀዝቃዛ ውሃ ሲደፉ አንዴ ሽንኩርት በአፌስ ሲያስገቡ የምር እንደዚህ ነገር የምሬ ነው የምላችሁ። ይሄ በህግም ያስጠይቃል። በጣም ነውረኛ ስራን የሰራችሁ በተለይ በሚዲያ ነው ይሄን ነገር ያደረጋችሁ። የምር ልትታሰሩ እናንተ ትችላላችሁ። በዚህ ሁኔታ የምትቀጥሉ ከሆነ በተለይ የአብርሽ ቡችሎች ማለት ነው። አሁን አዳዲስ 2 ልጆች መጡ ሲያስጠሉ። አንዱ ደግሞ በስመ አብ ኩንታል በሉ ጋይዝ፣ ኩንታል ቂጥና ወዱ አንድ ላይ ነው። ኩንታል ታውቃላችሁ? ሲያስጠላ ሊጥ ዳቦ በሉ ጆን የሚባለው ጆን ያድርግክና እንዴት እንደሚያስጠሉ። አንዱ ደግሞ ጥርሱ እንዴት! ኧረ በስመ አብ በፈጣሪ ስም። ስለዚህ እናንተ ምን ቤት ናችሁ? ከአብርሽ ህይወቱ እንዴ ከሩታና ከአብርሽ ህይወቱ ውጡ። ምን አሉ? ከአብርሽና ከሩታ ህይወት ውጣ። እናንተ ምን ቤት ናችሁ? ምን አገባችሁ? እስከ ዛሬ የት ነበራችሁ? 2 ልጆች ማለት ነው። እሺ ብሩኬ ድሮ ነበረ
ድሮ ነበረ። አቤል እስካሁን አለ ከውሽመት ስራ እየጠፋ። እናንተ ምን ቤት ናችሁ? እስከ ዛሬ የት ነበራችሁ? ሩታ ላይ ብዙ ነገር ሲያደርጉ የነበረ የት ነበራችሁ? አሁን ደስታ ስለመጣ እናንተ አንዴ ስልክ መቀማት፣ አንዴ ወርቅ መውሰድ። ሩታ ውሰዱ አለቻችሁ እኮ በተለይ ለብሩኬ ውሰዳ ወርቁም ሽጠና ብላው። ያው ስልክ ውስጥ ፋይሎች አሉ፣ ግን በኮምፒውተር ይገኛል። ችግር የለውም እንደፈለግ አድርጋ ሽጣና ብለው አለች። ከተቸገርክ የአካውንትክን ባንክ ስጠኝ ብሩን ላስገባልህ አለች እኮ። አይ ሩታ ይመችሽ፣ ንግግር ብዬሻለሁ። የምር ተመችቶኛል ንግግርሽ። የምሬ ነው የምላችሁ። እነዚህ ምን ስራ አላቸው ሩታዬ? ወይን ከአንቺ ህይወት አይወጡም፣ ወይን ከሰው ትዳር አይወጡም። በቃ ሀሳባቸው ብሩክና አቤል በቃ አብርሽና ሄርሜላን አጋብቶ በቃ አብርሽና ሄርሜላ አንድ ላይ ቢኖሩ ነው እነሱ ደስተኛ ማለት ነው። ዛሬ ደግሞ ሩታ እንግዲህ ሌላ ሰው ወደ ራሷ ህይወት ስታመጣ ምን አደረጉ? አብርሽና ሩታ ባለትዳር ናቸው። ለምንድነው ከእነሱ ህይወት ማትወጣ ያሉ ልጆች ሲደበድቡ የነበረ? እግዚአብሔርን በጣም የሚያስጠላው በጣም የሚቀፍፍ ስራ ነው የሰሩ ልጁ ላይ ማለት ነው። እግዚአብሔር እንዴት እንዳሳዘነኝ ጌታው። ከንፈሩ ሁሉ ሲዳማ ነበረ ቤተሰብ ማለት ነው። እና ነውረኛ ስራ ነው የሰራችሁ፣ በተለይ በሚዲያ ማለት ነው። የምሬ ነው የምላችሁ። እንደዚህ ገንዘብ ሰርታችሁ ነው እንደዚህ ነው እንደ ገንዘብ ሰርታችሁ የምታገኙ ቪዲዮ የደቀናችሁ በሚዲያ ማለት ነው። ልጁ ላይ ነው የተጫወቱ እግዚአብሔርን። እሱ መቼም ከሩታ ህይወትም አልወጣም። ሩታ መቼም ልተዋት አልችልም፣ የፈለጋችሁን አድርጉኝ፣ መቼም ሩታ አልተውስል ነበረ። እራሱ ውሃ ሲደፉበት ምን እያደረጉ መቼም ሩታ አልተዋትም፣ ሩታን በጣም ነው የምወዳት እያለ ነበረ። አስባችኋል? እነሱ ደግሞ በግድ ውጣ ካልወጣ ደግሞ አሁንም አንለቀህም እያሉ። አረ በጣም ነው የሚደብረው። አንድ ስልክ ከእጁ መውሰድ። አረ በፈጣሪ ስም እንደዚህ አይነታ የሚዘገንን ቪዲዮ ቀረጻችሁ ሚዲያ ላይ የምትለቁ እግዚአብሔር ዋጋ ያስከፍላችኋል። ይሄ ቪዲዮ ማለት ነው። እናንተ ለገንዘብ ብላችሁ ነው ማለትም ይሄን ቪዲዮ ጫን ያደረጋችሁ ማለት ነው። የምሬ ነው የምላችሁ። በህግ ትጠየቃላችሁ። ጥንቃቄ አድርጉ። በተለይ ቡታይራ ዩቱበሮች የሚሰሩ ስራ በጣም የሚያስጠላ፣ ለትውልድ ምን እንደምታስተምረው አናቅም። እና ሩታ ነገራቸው